ስለ ኢየሩሳሌም የተነገረ ትንቢት፣ ስለ ራእይ ሸለቆ የተነገረ ንግር። እስቲ ምን ቢጨንቃችሁ ነው ሁላችሁም ሰገነት ላይ ወጣችሁት? አንቺ ጫጫታ የሞላብሽ ከተማ፣ የውካታና የፈንጠዝያ ከተማ ሆይ፣ የተገደሉብሽ በሰይፍ የተሰዉ አይደሉም፣ በጦርነትም አልሞቱም። መሪዎችሽ በሙሉ በአንድ ላይ ሸሽተዋል፣ ቀስት እንኳ ሳያነሱ ተማርከዋል። ጠላት ገና ሩቁ ሳለ የሸሻችሁ ሁሉ ተይዛችሁ በአንድነት ታስራችኋል። ስለዚህ ከኔ ራቁ፣ አምርሬ ላልቅስበት፣ ስለ ሕዝቤ ጥፋት ልታጽናኑኝ አትሞክሩ አልሁ። እግዚአብሔር የሠራዊት ጌታ እግዚአብሔር በራእይ ሸለቆ የመጫጫሂያ የመረገጥና የሽብር ቅጥሮችን የማፈራረስ ወደ ተራሮችም የሚጨውበት ቀን አለው። ኤላም የፍላጻ ሰገባ ፈረሷንና ሰረገላዋን አዘጋጀች፣ ቄርም ጋሻዋን አነገበች። መልካሞቹ ሸለቆችሽ በሰረገሎች ተሞልተዋል፣ ፈረሰኞችም በከተማይቱ በሮች ላይ ቆመዋል። የይሁዳን መከላከያዎች ገልጧል። በዚያን ቀን በዱር ግምጃ ቤት የነበረውን የጦር መሳሪያ ተመለከቱ። የዳዊት ከተማ ብዙ ፍርስራሾች እንዳሉበት አያችሁ። በታችኛውም ኩሬ ውሃ አጠራቀማችሁ። በኢየሩሳሌም ያሉትን ቤቶች ቆጠራችሁ፣ ቅጥሩን ለመጠገንም ቤቶቹን አፈረሳችሁ። ለጥንቱ ኩሬ ውሃ የሚሆን በሁለቱ ቅጥሮች መካከል ውሃ ማጠራቀሚያ ሰራችሁ። ነገር ግን ይህን ያደረገውን አልተመለከታችሁም። ቀድሞ አቅዶ የሰራውንም አላስታወሳችሁም። በዚያን ቀን ጌታ የሠራዊት ጌታ እግዚአብሔር እንድታለቅሱና በዋይታ እንድትጮኹ ጠጉራችሁን እንድትነጩ ማቅም እንድትለብሱ ጠራችሁ። ነገር ግን እነሆ ተድላና ደስታ፣ ፍሪዳ መጣልና ሙክት ማረድ፣ ሥጋ መብላትና የወይን ጠጅ መጠጣት አለ። እንብላ እንጠጣ፣ ነገ እንሞታለንና አላችሁ። የሠራዊት ጌታ እግዚአብሔር ይህን ገለጠልኝ፣ እንዲህም ሲል በጆሮዬ ሰማሁ። ይህ ኃጢአት እስከምትሞቱበት ቀን ድረስ አይሰረይላችሁም ይላል ጌታ የሠራዊት ጌታ እግዚአብሔር። ጌታ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ሂድና ይህን መጋቢ የቤቱንም ኃላፊ ሳምናስን እንዲህ በለው፣ እዚህ ምን ታደርጋለህ? በዚህ ስፍራ ለራስ መቃብርን እንድታዘጋጅ በከፍታውም ላይ መቀበሪያን እንድትወቅር ሬሳ የሚያርፍበትንም አለት እንድትጠርብ ማን ፈቀደልህ? አንተ ኃያል ሰው ሆይ ተጠንቀቅ። እግዚአብሔር አጥብቆ ሊይዝህ በእጆቹም ጨብጦ ሊወረውርህ ነው። አዙሮ አዙሮ እንደ ሩር አጡዞ ወደ ሰፊ ሀገር ይወነጭፈዋል። አንተ ጌታ ቤት እፍረት፣ በዚያ ትሞታለህ። የክብር ሰረገሎችህም እዚያ ይቀራሉ። ከማዕረግህ አወርድሃለሁ፣ ከኃላፊነትህም ትባረራለህ። በዚያን ቀን አገልጋይን የኬልቅያስን ልጅ ኤልያቄምን እጠራለሁ፣ መጎናጸፊያህን አለብሰዋለሁ፣ መታጠቂያህን አስታጥቀዋለሁ፣ ስልጣንህንም አስረክበዋለሁ። እርሱም በኢየሩሳሌም ለሚኖሩ ለይሁዳም ቤት አባት ይሆናል። የዳዊትን ቤት መክፈቻ በጫንቃው ላይ አደርጋለሁ። እርሱ የሚከፍተውን ማንም አይዘጋም፣ የሚዘጋውንም ማንም አይከፍትም። በአስተማማኝ ስፍራ እንደ ካስማ እተክለዋለሁ፣ ለአባቱም ቤት የክብር ዙፋን ይሆናል። የቤተሰቡ ክብር ልጅና የልጅ ልጅ እንዲሁም ከማሰሮ ጀምሮ እስከ ጋን ድረስ ያለ የቤት ዕቃ ሁሉ በእርሱ ላይ ይንጠለጠላል። በዚያ ቀን ይላል የሠራዊት ጌታ እግዚአብሔር፣ በአስተማማኝ ስፍራ የተተከለ ካስማ ይነቀላል፣ ተሰብሮም ይወድቃል። በእርሱም ላይ የተንጠለጠለው ሸክም ወድቆ ይከሰከሳል። እግዚአብሔር ይህን ተናግሯልና።